አንድ ሳህን ምስር ወጥ የገዛ ወንድሙን ብኩርና የሰረቀ፣ የአባቱን አለማየት ተጠቅሞ የወንድሙን በረከት በተንኮል የቀማ፣ ከወንድሙ የበቀል ዛቻ ሸሽቶ ለ20 ዓመታት በስደት የኖረ ይህ ሰው እንዴት የ12ቱ ነገዶች አባት፣ የእግዚአብሔር ምርጥ ወዳጅ፣ ስሙም የሀገር መጠሪያ ሊሆን ቻለ? በሕይወታችሁ ውስጥ በሠራችሁ ስህተት ተጸጽታችሁ ከዚህ በኋላ የእግዚአብሔር በረከት ለእኔ አይገባኝም ብላችሁ አስባችሁ ታውቃላችሁ? ምናልባት በቤተሰብ ውስጥ ባለመግባባት ልባችሁ ቆስሎ ይሆናል። እንግዲያውስ ይህ የያዕቆብ ታሪክ ለእኔና ለእናንተ ነው። ይህ ታሪክ የእግዚአብሔር ምሕረት ከሰው ድክመት እጅግ የላቀ መሆኑን የሚያሳይ ሕያው ምስክር ነው። ሰላም ለእናንተ ይሁን ውድ የእግዚአብሔር ቤተሰቦች፣ ወደ ቻናላችን እንኳን በደህና መጣችሁ። በዛሬው መርሃ ግብራችን ወደ አንዱ የመጽሐፍ ቅዱስ በጣም ውስብስብ ድራማዊና አስተማሪ ታሪክ ውስጥ ዘልቀን እንገባለን። ይህ ተራ ታሪክ አይደለም። ይህ ስለተሰበረ ቤተሰብ፣ ስለተሰረቀ ርስትና ከሁሉም በላይ ደግሞ ፍጹም ያልሆኑ ሰዎች ለታላቅ ዓላማው ስለሚጠራው አምላካችን አስደናቂ ሥራ የሚናገር ጉዞ ነው። ከአታላይ ያዕቆብ ወደ እስራኤል የተደረገውን አስደናቂ ለውጥ ለማየት እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው በበረከት በተሞላ ነገር ግን በሐዘን በተከበበ ቤት ውስጥ ነው። የአብርሃም ልጅ ይስሐቅና ሚስቱ ርብቃ። ለአብርሃም የተሰጠው ዘርህን እንደ ሰማይ ከዋክብት አበዛለሁ የሚለውን የተስፋ ቃል ወራሾች ነበሩ። ነገር ግን የገዛ ቤታቸው በልጅ ይስሐቅ አልደመቀም። ርብቃም መካን ነበረች። በዚያ ዘመን መካንነት እንደ እርግማን ይቆጠር ነበርና ርብቃ ይህንን የልብ ስብራት ለ20 ዓመታት በሙሉ ተሸከመችው። ይስሐቅ ግን ተስፋ አልቆረጠም። ሚስቱ ርብቃን አብዝቶ ይወድ ስለነበር ፊቱን ወደ አምላኩ አዞረ። አምላኬ ሆይ፣ የአባቴ የአብርሃም አምላክ፣ የማትረሳ ጌታ፣ የማትተው ንጉሥ ሆይ፣ የሚስቴን ማኅፀን ክፈት እያለ አጥብቆ ጸለየ። እግዚአብሔርም የባሪያውን ጸሎት ሰማ። ርብቃም ጸነሰች። ደስታቸው ግን ብዙም አልቆየም። ርብቃን እንግዳና ከባድ ነገር ገጠማት። በማኅፀኗ ውስጥ ያሉት ሕፃናት እርስ በርስ የሚገፋፉ የሚታገሉ ይመስል ነበር። ሕመሙና ግፊቱ ሲበረታባት ጌታ ሆይ፣ ጸሎቴን ሰምተህ ይህንን ከሰጠኸኝ ይህን ሁሉ መከራ ለምንድን ነው? እንዲህ ከሆነ ለምን እኔ ሆንኩ ብላ ምርር ብላ አለቀሰች። ስለዚህም እግዚአብሔርን ለመጠየቅ ሄደች። መለኮታዊ መልስ መጣላት። ይህም መልስ የማኅፀኗን ግርግታ ብቻ ሳይሆን የመጪውን ዘመን ታሪክ የሚተነብይ ነበር። በማኅፀንሽ ውስጥ 2 ታላላቅ አሕዛብ አሉ። 2 ሕዝብም ካንቺ ይለያሉ። አንድ ሕዝብ ከሌላው ይበረታል፣ ትልቁም ለታናሹ ይገዛል። ይህ እንዴት ያለ ትንቢት ነው! የተፈጥሮን ሥርዓት የሚገለብጥ። በሰው ልማድ ታላቅ በታናሹ ላይ ሥልጣን አለው፣ በረከትም ለበኩር ነው። የመውለጃውም ጊዜ ሲደርስ በማኅፀኗ ውስጥ መንታ ልጆች ነበሩ። መጀመሪያ የወጣው ቀይ፣ መላ ሰውነቱ በጠጉር የተሸፈነ ነበር። ጠንካራና ግትር ተፈጥሮን እንዲያመለክት ስሙን ኤሳው አሉት። ወዲያውኑ ተከትሎት የወጣው ወንድሙ ግን ዝም ብሎ አልወጣም። እጁን ዘርግቶ የኤሳውን ተረከዝ አጥብቆ እንደያዘ ነበር የተወለደው። ስሙንም ያዕቆብ ተባለ። ልጆቹ አደጉ። እንዳደጉም ልዩነታቸው እንደ ሰማይና ምድር እየሰፋ ሄደ። ኤሳው የዱር ሰው ሆነ። ቀኑን ሙሉ እያደነ በጉልበቱ እየተመካ ጀብዱ ወዳጅ ሆነ። አባቱ ይስሐቅም ኤሳውን የሚያመጣለትን የአደን ሥጋ ይወድ ስለነበር ልብ ወደ ኤሳው አደላ። ያዕቆብ ግን የቤት ሰው ነበር። ዝምተኛ፣ ነገሮችን በጥልቀት የሚያስብ፣ ከእናቱ ከርብቃ ጋር በድንኳን ውስጥ መቀመጥን ይመርጥ ነበር። ርብቃም ልቧ ለያዕቆብ ልዩ ፍቅር ነበረው። ይህ የወላጆች አድሎ በማኅፀን የተጀመረውን ትግል በገሃዱ ዓለም እሳት ላይ እንደ መጨመር ነበር። ለሚመጣው ታላቅ የቤተሰብ ግጭት መሠረቱን የጣለ ክስተት ሆነ። የወንድማማቾቹ ወጣትነት መለወጫ ነጥብ የሆነው ክስተት የመጣው ባልተጠበቀ ሰዓት ነበር። አንድ ቀን ያዕቆብ ቀይ የምስር ወጥ እያዘጋጀ ሳለ ኤሳው ቀኑን ሙሉ ሲያድን ውሎ በድካምና በረሃብ ተክዞ ከሜዳ ተመለሰ። የምስሩ የወጥ ሽታ አእምሮን ሳበው። ያዕቆብ ሲል ተጣራ።
በጣም ደክሞኛል፣ ነፍሴ ልትወጣ ነው። እባክህ ከዚህ ቀይ ወጥ ጥቂት ስጠኝ። የያዕቆብ ዓይኖች ብልጭ አሉ። ይህ ቅጽበት እንዲሁ የሚያልፍ እንዳልሆነ ተረዳ። የወንድሙን ድክመት ተመለከተ። እሰጥሃለሁ አለ ያዕቆብ፣ ግን በአንድ ነገር እንስማማ። አስቀድመ የብኩርና መብትህን ሽጥልኝ። ኤሳው በንቀት ሳቀ። እኔ አሁን በረሃብ ለሞት አይደለሁምን? የብኩርና መብቴ ለእኔ ምን ያደርግልኛል? በሕይወት ከሌለው ምን ዋጋ አለው አለ። ያዕቆብ ይህንን ሲሰማ አላመነም። እስኪ ማልልኝ አለው። ኤሳው በቅጽበታዊ ፍላጎቱ ስለተመራ የብኩርናውን መብት ናቀው። ማለትም የቤተሰብ መሪነት፣ የመንፈሳዊ በረከትና የታላቅነት ክብር በአንድ ሳህን ምስር ወጥ ለወጠው። ያዕቆብም ወጡንና ዳቦውን ሰጠው። ኤሳውም በልቶ ጠጥቶ ሄደ። ይህ ክስተት የሁለቱን ባሕሪ ቁልጭ አድርጎ ያሳያል። ኤሳው ቅጽበታዊ እርካታን እንጂ የነገን ክብር ዋጋ አልተረዳም። መንፈሳዊ ነገሮችን የናቀ ነበር። ያዕቆብ ደግሞ አጋጣሚውን የሚጠቀም፣ ግቡን ለማሳካት ማንኛውም መንገድ ለመሞከር የማያመነታ፣ ተንኮለኛ ግን ደግሞ የብኩርናን ዋጋ ጠንቅቆ የተረዳ ነበር። ይህ ውሳኔ የሁለቱም ወንድማማቾችና ዘሮቻቸውን ዕጣ ፈንታ ለዘላለም የቀየረ የመጀመሪያው እርምጃ ሆነ። ዓመታት አለፉ። ይስሐቅም አረጀ፣ ዓይኑም እስከ ማያይ ድረስ ፈዘዘ። የሞቱ ቀን እንደቀረበ ሲያስብ አንድ ነገር በአእምሮ መጣ። የአባቱን በረከት ለበኩር ልጁ ለኤሳው ማስተላለፍ። በረከት በዚያ ዘመን እንዲሁ የምኞት ቃል አልነበረም። የወደፊቱን የሚወስን የእግዚአብሔርን ኃይል የያዘ ሊያሻግር የሚችል ትንቢታዊ ቃል ነበር። ይስሐቅም ታላቅ ልጁን ኤሳውን ጠራው። ልጄ ሆይ አለው። ኤሳውም አቤት አባቴ ሲል ቀረበ። እነሆ ልጄ፣ እኔ አርጅቻለሁ፣ የምሞትበትም ቀን አላውቅም። ስለዚህ አሁን የጦር መሣሪያን ይዘህ ወደ ሜዳ ውጣና የምወደውን አደን አምጣልኝ። ነፍሴ የተባረክህ ዘንድ መልካም መብልን አዘጋጅተህ ከመሞቴ በፊት አቅርብልኝ። ነገር ግን ይህንን ሲነጋገሩ በድንኳኑ ማዶ ሆና የምታዳምጥ አንዲት እናት ነበረች፣ ርብቃ። የባሏን ቃል ስትሰማ ልቧ በፍርሃትና በቁርጠኝነት ተሞላ። ገና ልጆቹ ሳይወለዱ ትልቁ ለታናሹ ይገዛ ያለውን የአምላክ ቃል በሕሊናዋ አስተጋባ። አሁን ይስሐቅን ያንን መለኮታዊ ትእዛዝ ሊሽር እንደሆነ ተሰማት። ስለዚህ ፈጣንና አደገኛ ውሳኔ ወሰነች። ኤሳው ወደ አደን ሄደ። ርብቃ ወዳጇ ልጇን ያዕቆብን ጠራችው። ልጄ ሆይ አባትህ ለወንድምህ በረከቴን እሰጥህ ዘንድ አደን አምጥተህ አዘጋጅልኝ ሲለው ሰምቻለሁ። አሁን የምልህን ስማኝ። ወደ በጎችህ ዘንድ ሄደ 2 ምርጥ ጠቦቶችን አምጣልኝ። እኔ አባትህ የሚወደውን አይነት ጣፋጭ መብል አዘጋጅለታለሁ። አንተም ወስደህ ታቀርብለታለህ፣ ከመሞቱ በፊትም ይባርክሃል። ያዕቆብ በድንጋጤ ተዋጠ። እናቴ ምን እያልሽ ነው አላት። ወንድሜ ኤሳው ጠጉራም ሰው ነው፣ እኔ ግን ለስላሳ ቆዳ አለኝ። አባቴ ቢዳብሰኝ እንዳታለልኩ ታውቆ በረከት ሳይሆን መርገምን በላይ ላይ ያመጣብኛል። የርብቃ ፊት ግን በቁርጠኝነት የጸና ነበር። ልጄ ሆይ መርገምህ በእኔ ላይ ይሁን፣ አንተ ቃሌን ብቻ ስማ፣ ሄደ ያዘዝኩህን አድርግ አለችው። የእናቱ ቁርጠኝነት የያዕቆብን ፍርሃት አሸነፈው። ሄዶ ጠቦቶቹን አመጣ። ርብቃም በፍጥነት ምግቦቹን አዘጋጀች። ከዛም የኤሳውን ምርጥ ልብስ አምጥታ ያዕቆብን አለበሰችው። ልብሱ የኤሳው የሜዳ ሽታ ነበረው። በእጆቹና በአንገቱ ለስላሳ ክፍል ላይም የፍየል ጠጉር ለበጠችበት። ከዚያም ምግቡንና እንጀራውን በእጁ አስይዛ ወደ አባቱ ላከችው። ያዕቆብ ልቡ እየመታ ወደ አባቱ ድንኳን ገባ። አባቴ ሆይ አለ። የደከመው የይስሐቅ ድምፅም መለሰ፣ አቤት ልጄ ማነህ? ያዕቆብ ተንፋሹን ዋጥ አድርጎ ዋሸ። እኔ የበኩር ልጅህ ኤሳው ነኝ። እንዳልከኝ አድርጌአለሁ። አሁን ተነሳና ካደንኩት ብላ፣ ነፍስህም ተባረከኝ ዘንድ። ይስሐቅ ግራ ገባው። እንዴት እንዲህ በፍጥነት አገኘ ልጄ? ያዕቆብም የአምላክን ስም በመጥራት ውሸቱን አጠናከረ። አምላከ እግዚአብሔር አሳካልኝ። የድምፁን ሁኔታ ያየው ይስሐቅ ግን ልቡ ጠረጠረ። ልጄ ሆይ ና እስኪ ልዳብስህ፣
በእርግጥ ልጄ ኤሳው መሆንንና አለመሆንህን ላረጋግጥ። ያዕቆብ ሰውነቱ በፍርሃት እየተንቀጠቀጠ ወደ አባቱ ቀረበ። ይስሐቅም በደከሙ እጆቹ የያዕቆብን እጆችና አንገት ዳበሰ። የፍየሉ ፀጉር እንደ ኤሳው ፀጉር ሆኖ ተሰማው። ይስሐቅ በጥርጣሬ ተሞልቶ አኩተመተመ። ድምፁ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጅ ናቸው። ይህ የይስሐቅ ውስጣዊ ግጭት ነበር። ስሜቶቹ እርስ በርስ ተጋጁ። ጆሮው ይህ ያዕቆብ ነው ይለዋል፣ እጆቹ ደግሞ ይህ ኤሳው ነው ይሉታል። በመጨረሻም ከአእምሮ ጥርጣሬ ይልቅ የእጆቹ መዳሰስ አሸነፈ። ምግቡን በላ፣ የወይን ጠጁንም ጠጣ። ከዚያም ና ልጄ ሳመኝ አለው። ያዕቆብም ቀርቦ ሲስመው ይስሐቅ የልብሱን የሜዳ ሽታ ሸተተ። ጥርጣሬ ሁሉ ተወገደ። ይስሐቅም ኃይለኛና ሊሻር የማይችል በረከቱን በላዩ ላይ አፈሰሰ። እነሆ የልጄ ሽታ እግዚአብሔር እንደ ባረካት የሜዳ ሽታ ነው። አምላክ ከሰማይ ጠል ከምድርም ስብ ይስጥህ፣ ብዙ እህልና የወይን ጠጅም ይስጥህ። አሕዛብ ይስገዱልህ፣ ወገኖችም በፊትህ ይስገዱ። በወንድሞች ላይ ጌታ ሁን፣ የእናትህም ልጆች በፊትህ ይስገዱ። የሚረግምህም የተረገመ ይሁን፣ የሚባርክህም የተባረከ ይሁን። ያዕቆብ በረከቱን ተቀብሎ ከአባቱ ፊት እንደወጣ ወዲያውኑ ወንድሙ ኤሳው ከአደኑ ተመለሰ። እርሱም ጣፋጭ መብልን አዘጋጅቶ ወደ አባቱ ገባ። አባቴ ሆይ ተነሳና ልጅ ካደነው ብላ፣ ነፍስህም ትባርከኝ ዘንድ። ይስሐቅ ደነገጠ። አንተ ማነህ? ኤሳውም እኔ የበኩር ልጅህ ኤሳው ነኝ አለው። በዚያች ቅጽበት የይስሐቅ ሰውነት በኃይል ተንቀጠቀጠ፣ መታለሉን ተረዳ። ታዲያ ካንተ በፊት መጥቶ አደን ያቀረበልኝ ማን ነበር? እኔም ከእርሱ በልቼ ባርኬዋለሁ አለና በጸጸትና በእርግጠኝነት ድምፅ እርሱ በእውነት የተባረከ ይሆናል ሲል ተናገረ። ኤሳው የአባቱን ቃል በሰማ ጊዜ ልብ የሚሰብር ታላቅና መራራ ጩኸትን ጮኸ። አባቴ ሆይ እኔንም ባርከኝ ሲል ተማጸነ። ይስሐቅም በሐዘን ወንድምህ በተንኮል መጥቶ በረከትን ወሰደው አለው። ኤሳው በእንባ እየታጠበ ስሙ ያዕቆብ መባሉ ትክክል አይደለምን? እነሆ ለሁለተኛ ጊዜ አታለለኝ። በመጀመሪያ ብርኩናዬን ወሰደ፣ አሁን ደግሞ በረከቴን ወሰደብኝ አለ። ከዚያም በለሆሳስ ድምፅ አባቴ ሆይ ለእኔ ያስቀረህልኝ ምንም በረከት የለምን? ሲል ጠየቀ። ኤሳው ተስፋ ባለመቁረጥ አንድ በረከት ብቻ ነው ወይ ያለ? እኔንም ባርከኝ አባቴ እያለ ድምፁን ከፍ አድርጎ አለቀሰ። የኤሳው ቁጣና ሐዘን ወደ በቀል ተለወጠ። አባቴ የሚለቀስለት ቀን ቀርቧል፣ ከዚያም በኋላ ወንድሜ ያዕቆብን እገድለዋለሁ አለ። ርብቃ የኤሳውን የበቀል ዛቻ ስትሰማ ያዕቆብን አስጠራችው። ልጄ ሆይ ወንድምህ ሊገድልህ አስቧል። አሁኑኑ ተነስተህ ከዚህ ሽሽ፣ ወደ ወንድሜ ወደ ላባ ዘንድ ወደ ካራን ሂድ። የወንድምህ ቁጣ እስኪበርድ ድረስ በዚያ ጥቂት ጊዜ ተቀመጥ። በዚህም ያዕቆብ በተንኮል ያገኘውን በረከት ይዞ የወንድሙን ቁጣና የበቀል ዛቻ እየሸሸ ቤቱን እናቱንና አባቱን ትቶ ወደማያውቀው ሀገር በስደት ጉዞውን ጀመረ። አታላይ የነበረው ያዕቆብ አሁን ስደተኛ ሆኗል። ያዕቆብ ወደ ካራን የሚያደርገው ጉዞ የስደትና የብቸኝነት ጉዞ ነበር። ከኋላው የተቆጣ ወንድም፣ ከፊቱ ደግሞ የማይታወቅ የወደፊት ዕጣ የጠበቀው ነበር። ቀኑን ሙሉ ሲጓዝ ውሎ ፀሐይ ስትጠልቅ ብቻውን በበረሃ መካከል ደረሰ። የሌሊቱን ብርድ የሚከላከል ድንኳን አልነበረውም። የሚያጽናናውም ሰው ከጎኑ አልነበረም። ከአካባቢው ድንጋዮች አንዱን አንስቶ ከራሱ በታች ተንተርሶ በዚያ ባዳ ስፍራ ላይ አንገቱን አሳረፈ። በዚያች የድካም የፍርሃትና የተስፋ መቅረት በሚመስል ሌሊት ውስጥ ነበር ሰማይ ለያዕቆብ የተከፈተው። እግዚአብሔር ራሱን ለባሪያው ለመግለጥ የመረጠው ያዕቆብ በሰው ኃይልና ብልጠት ሳይሆን በራሱ ድካም ላይ በተኛበት ቅጽበት ነበር። ያዕቆብም በሕልሙ እነሆ አንድ ታላቅ መሰላል አየ። መሰላሉም በምድር ላይ ጸንቶ ተተክሎ ጫፉ ግን እስከ ሰማይ ድረስ ደርሶ ነበር። የእግዚአብሔርም መላእክት በዚያ መሰላል ላይ ሲወጡና ሲወርዱ ይታዩ ነበር።
ይህም በሰማይና በምድር መካከል ያለውን ግንኙነት ያልተቋረጠ መሆኑን የሚያሳይ ታላቅ ራእይ ነበር። በመሰላሉም ራስ ላይ እግዚአብሔር ቆሞ ነበር። እንዲህም አለው፣ እኔ የአባትህ የአብርሃም አምላክ የይስሐቅ አምላክ እግዚአብሔር ነኝ። አንተ የተኛህባት ይህች ምድር ለአንተና ለዘርህ እሰጣለሁ። ዘርህም እንደ ምድር አሸዋ የበዛ ይሆናል። የምድር አሕዛብ ሁሉ በአንተና በዘር ይባረካሉ። እነሆ እኔ ካንተ ጋር ነኝ፣ በምትሄድበትም ሁሉ እጠብቅሃለሁ፣ ወደዚችም ምድር እመልስሃለሁ፣ የነገርሁህንም ሁሉ እስከምፈጽምልህ ድረስ አልተውህም። ይህ ያዕቆብ ሲጠብቀው የነበረው ማረጋገጫ ነበር። በተንኮልና በማታለል ሳይሆን እግዚአብሔር በራሱ በቀጥታ የአብርሃምን ቃል ኪዳን ለእርሱ አጸናለት። ያዕቆብም ከእንቅልፉ ሲነቃ በፍርሃት ተንቀጠቀጠ። በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ ግን አላወቅኩም ነበር አለ። ፈራ። በዚያም ስፍራ ላይ ታላቅ መደነቅና አክብሮት ተሰማው። ይህ ስፍራ እንዴት የሚያስፈራ ነው! ይህ የእግዚአብሔር ቤት ነው እንጂ ሌላ አይደለም። የሰማይ ደጅ ይህ ነው። በማግስቱም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ አንስቶ ሐውልት አድርጎ አቆመው። በላዩም ላይ ዘይትን አፈሰሰበት፣ ስፍራውንም ቤቴል አለው። ትርጓሜውም የእግዚአብሔር ቤት ማለት ነው። በዚያም ስለትን ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድባትም መንገድ ቢጠብቀኝ፣ የምበላውና የምለብሰውን ቢሰጠኝ፣ ወደ አባቴ ቤት በሰላም ቢመልሰኝ እግዚአብሔር አምላኬ ይሆናል። ይህ ራእይ የያዕቆብን ሕይወት ለወጠው። ከብቸኛ ስደተኝነት ወደ ተስፈኛ ተጓዥነት ቀየረው። ጉዞውንም ቀጥሎ ወደ እናቱ ወንድም ወደ ላባ ሀገር ካራን ደረሰ። በደረሰም ጊዜ በሜዳ ላይ አንድ የውሃ ጉድጓድ አየ። በጉድጓዱም አፍ ላይ አንድ ትልቅ ድንጋይ ነበር። ያዕቆብም ከእረኞቹ ጋር ሲነጋገር እነሆ ቆንጆና ውብ የነበረችዋ የላባ ልጅ ራሔል የበጎቹን መንጋ እየመራች መጣች። ያዕቆብም ራሔልን ባያት ጊዜ ልቡ በፍቅር ተነካ። ወዲያውኑ ወደ ጉድጓዱ ቀርቦ ብዙ እረኞች በጋራ የሚያነሱትን ከባድ ድንጋይ ብቻውን አንከባሎ አነሳው። የእናቱንም ወንድም በጎች አጠጣ። ከዚያም ራሔልን ሳማት፣ ድምፁን ከፍ አድርጎ አለቀሰ። ይህም እንባ የብቸኝነት ጉዞ ማብቃቱን፣ ዘመዶቹን ማግኘቱንና አዲስ ሕይወትን መጀመሩን የሚያበስር የደስታ እንባ ነበር። ላባም የእህቱን ልጅ መምጣቱን ሲሰማ በደስታ ተቀብሎ አቀፈው። አንተ በእርግጥ አጥንቴና ሥጋዬ ነህ አለው። ነገር ግን ይህ ሞቅ ያለ አቀባበል ብዙም አልቆየም። ላባ ብልጥና ገንዘብ ወዳድ ሰው ነበር። ከወር በኋላ ያዕቆብን ዘመዴ ስለሆንክ ብቻህን በከንቱ ልታገለግለኝ አይገባም፣ ደሞዝህ ምን ይሁን አለው። ያዕቆብ ዓይኑን ከራሔል ላይ አልነቀለም ነበር። ስለ ታናሽ ልጅህ ስለ ራሔል 7 ዓመት ሙሉ አገለግላለሁ አለው። ላባም ተስማማ። ለያዕቆብ 7 ዓመታት ራሔልን ከሚወድበት ፍቅር የተነሳ እንደ ጥቂት ቀናት ነበሩ። 7 ዓመቱ ሲያልቅ ያዕቆብ ወደ ላባ ሄዶ ዘመኔ ተፈጽሟልና ሚስቴን ስጠኝ አለው። ላባም ታላቅ የሰርግ ድግስ አዘጋጀ። በማታውም ጊዜ ላባ ልጁን ወስዶ ወደ ያዕቆብ ድንኳን አስገባው። በዛች ሌሊት በጨለማ ውስጥ ያዕቆብ ሚስቱን እንዳገባ አስቦ አደረ። በማግስቱ ጠዋት ሲነጋ ግን ከጎኑ የነበረችው ራሔል ሳትሆን ታላቅ እህቷ ሊያ ነበረች። የያዕቆብ ልብ በቁጣና በሐዘን ተመታ። አታላይ የነበረው ያዕቆብ ዛሬ በተመሳሳይ መንገድ ተታለለ። ወደ ላባ እየበረረ ሄዶ ይህ ምንድነው ያደረከኝ? ስለ ራሔል አላገለገልኩም? ለምን አታለልከኝ? ሲል ጮኸበት። ላባ ግን ያለምንም ኀፍረት መለሰ፣ በሀገራችን ልማድ ታላቂቱ ሳታገባ ታናሺቱን መስጠት አይቻልም። የልያን ሰርግ ሳምንት ፈጽም፣ ከዚያም ራሔልን እሰጥሃለሁ። ነገር ግን ለእሷም ሌላ 7 ዓመት ታገለግለኛለህ። ያዕቆብ ምንም ምርጫ አልነበረውም። በተመሳሳይ ወጥመድ ውስጥ ወደቀ። ሊያ ሚስቱን አድርጎ ከሳምንት በኋላ ደግሞ የሚወዳትን ራሔልን አገባ። ነገር ግን ለዚህ ደግሞ ሌላ 7 ዓመት የድካም ዋጋ ከፈለ። በዚህም ያዕቆብ በሚቀጥሉት 20 ዓመታት በላባ ቤት ኖረ። 2 ሚስቶች፣ 2 ባሪያዎችና
ከእነርሱም የተወለዱ 11 ወንዶችና አንድ ሴት ልጅ አባት ሆነ። ነገር ግን ቤቱ በሰላም አልተሞላም። በሚስቶቹ መካከል በቅናትና ፉክክር የተሞላ ነበር። ይህ ሁሉ ያዕቆብ በወጣትነቱ በወንድሙ ላይ የፈጸመውን የተንኮል ድርጊት የሚያስከፍለው ዋጋ ነበር። አታላይ የነበረው አሁን በየቀኑ ሲታለልና ሲበዘበዝ ኖረ። ቢሆንም ግን እግዚአብሔር በቤቴል የገባለትን ቃል አልረሳም ነበር። በዚያ ሁሉ መከራ ውስጥ ባረከው። ሀብቱና ከብቱ እጅግ በዛ። በላባ ቤት ያሳለፋቸው 20 ዓመታት ያዕቆብን ለውጠውታል። በብልጠትና በተንኮል ሌሎችን ሲያሸንፍ የነበረው ያዕቆብ አሁን በራሱ ላይ የደረሰው ማታለልና የዓመታት ድካም አስተምሮታል። ሀብቱ በዝቷል፣ ቤተሰቡም ሰፍቷል። ነገር ግን የላባና የልጆቹ ፊት እንደ ቀድሞ አልነበረም። ቅናትና ጥርጣሬ በመካከላቸው ገብቶ ነበር። በዚህ ጊዜ ነበር የቤተሉ አምላክ ድምፅ በድጋሚ ወደ ያዕቆብ የመጣው። ወደ አባቶች ምድር ወደ ወገኖችም ተመለስ፣ እኔም ከአንተ ጋር ሆናለሁ አለው። ይህ መለኮታዊ ትእዛዝ ነበር። ያዕቆብም ሚስቶቹን ራሔልንና ሊያን በድብቅ ጠርቶ አባታቸው ላለፉ 20 ዓመታት ያደረገባቸውን በደል እግዚአብሔር ደግሞ እንዴት ይጠብቀው እንደነበር ነገራቸው። ሚስቶቹም ከአባታቸው በደል የተነሳ ከያዕቆብ ጋር ለመሄድ ተስማሙ። ላባ በጎቹን ሊሸልት ወደ ሩቅ ቦታ በሄደበት አጋጣሚ ያዕቆብ ያላቸውን ንብረት ቤተሰቡንና መንጋውን ሁሉ ይዞ በድብቅ ከካራን ሸሸ። ወደ ከነዓን ምድር ጉዞውን ጀመረ። ከ3 ቀን በኋላ ላባ የእህቱ ልጅ እንደሚሸሽ ሲሰማ በቁጣ ነደደ። ሰዎቹንም አስከትሎ ለ7 ቀን በሙሉ ሌት ተቀን አሳደደው። በመጨረሻም በገለዓድ ተራራ ላይ ደረሰበት። በዛች ሌሊት ላባ በያዕቆብ ላይ ክፉ ነገር ሊያደርግበት ሲያስብ እግዚአብሔር በሕልም ወደ ላባ መጣና ከያዕቆብ ጋር መልካምም ሆነ ክፉ ነገር እንዳታደርግ ተጠንቀቅ ሲል አስጠነቀቀው። በማግስቱ ላባ ያዕቆብን ሲያገኘው በቁጣ ተናገረው። ነገር ግን በእግዚአብሔር ማስጠንቀቂያ ምክንያት ሊጎዳው አልቻለም። በሁለቱ መካከል የነበረው የ20 ዓመት የቂም ቁርጠኝነት በዚያ ተራራ ላይ በቃል ኪዳን ተዘጋ። እርስ በርስ ላለመጎዳዳት የድንጋይ ሐውልት አቆሙ፣ ተሰነባበቱም። የያዕቆብ ሕይወት የመጀመሪያው ፈታኝ ምዕራፍ ተዘጋ። አሁን ግን ከላባ የበለጠ ለ20 ዓመታት ሲፈራው የነበረው ታላቅ ፈተና ከፊቱ ተደቅኖ ነበር። ከወንድሙ ከኤሳው ጋር መገናኘት። ያታለለው በረከቱን የሰረቀበትንና ሊገድለው ዛቻ የሰነዘረበት ወንድሙ። ያዕቆብ ፍርሃቱን ለመቆጣጠር መልእክተኞችን አስቀድሞ ወደ ኤሳው ላከ። መልእክተኞቹ ሲመለሱ ያመጡት ዜና የያዕቆብን ልብ በፍርሃት አቀለጠው። ወንድም ኤሳው ሊያገኝ እየመጣ ነው፣ ከእርሱም ጋር 400 ሰዎች አሉ። 400 ሰዎች። ይህ የእንግዳ አቀባበል ሰራዊት አልነበረም፣ የበቀል ሰራዊት እንጂ። ያዕቆብም በፍርሃት ተናወጠ። ወዲያውኑ ሰዎቹንና ከብቶቹን በሁለት ሰፈር ከፈለ። ኤሳው አንዱን ሰፈር ከመታው ሌላኛው ያመልጣል ብሎ አሰበ። በዚህ የታላቅ ፍርሃት ቅጽበት ያዕቆብ በሰው ጥበቡ ብቻ መመካት እንደማይችል ተረዳ። ስለዚህም ብቻውን ተንበርክኮ ከልቡ የመነጨ ጸሎት ወደ አምላኩ አቀረበ። የአባቴ የአብርሃም አምላክ፣ የአባቴ የይስሐቅም አምላክ ሆይ ወደ ምድር ተመለስ ያልከኝ አንተ ነህ። በባሪያህ ላይ ካደረግከው ምሕረትና እውነት ሁሉ ለእኔ የማይገባኝ ነኝ። ይህንን ዮርዳኖስ ሲሻገር ከበትሬ በቀር ምንም አልነበረኝም። አሁን ግን 2 ሰፈር ሆንኩ። ጌታ ሆይ ከወንድሜ ከኤሳው እጅ አድነኝ። መጥቶ እኔን እናቶችን ከልጆቻቸው ጋር እንዳይመታ እለምንሃለሁ። አንተ ግን ዘርህን እንደማይቆጠር የባሕር አሸዋ አደርገዋለሁ ብለሃልና ቃልህን አስብ። ይህ የብስለት ጸሎት ነበር። የፍርሃቱ የድካሙንና በአምላኩ ተስፋ ላይ ያለውን ጥገኝነት በአንድነት የገለጸበት። በዛች ሌሊት ያዕቆብ ቤተሰቡን ሁሉ አሻግሮ ላከ። እሱ ግን ብቻውን ከወንዙ ማዶ ቀረ። ከኤሳው ጋር ከመገናኘቱ በፊት ከራሱና ከአምላኩ ጋር ሊያልፈው የሚገባው አንድ የመጨረሻ ትግል ነበር። በጨለማ ውስጥ አንድ ሰው ወደ እርሱ መጣ። እስከ ንጋትም ድረስ ይታገለው ጀመር። ትግሉ ከባድና እውነተኛ ነበር። ያዕቆብም በሙሉ ኃይሉ ታገለ። ሊረታ ግን አልቻለም።
ያ ሰው ሊያሸንፈው እንዳልቻለ ባየ ጊዜ የያዕቆብን ጭን መገጣጠሚያውን ነካው። የያዕቆብም ጭን ወዲያው ወለቀ። ሰውየውም ንጋት እየቀረበ ነውና ልቀቀኝ አለው። ያዕቆብ ግን በሕመሙ እየተሰቃየ አጥብቆ ያዘው። እስክትባርከኝ ድረስ አልለቅህም አለ። ይህ የያዕቆብ ፍጹም የተለወጠበት ቅጽበት ነው። ድሮ በረከትን በተንኮል ይሰርቅ ነበር። አሁን ግን በሕመምና በትግል ውስጥ ሆኖ ከአምላኩ ፊት በረከትን ይለምናል። ሰውየውም ስምህ ማን ነው ሲል ጠየቀው። እርሱም ያዕቆብ ብሎ መለሰ። ያኔ ሰውየው እንዲህ አለው፣ ከእንግዲህ ወዲህ ስምህ ያዕቆብ አይባልም፣ ከእግዚአብሔርና ከሰው ጋር ታግለህ አሸንፈሃልና ስምህ እስራኤል ይባላል። የያዕቆብ ማንነት በዚያች ሌሊት ተለወጠ። ከስሙ ጋር ማንነቱም ተቀየረ። በረከቱንም ተቀብሎ ወጣ። ነገር ግን እስከ ሕይወቱ ፍጻሜ ድረስ አንካሳ ሆኖ ቀረ። የአንካሳነቱ ከመለኮታዊ ጋር የተገናኘበትንና የሰው ኃይል ውስን መሆኑን ዘወትር የሚያስታውሰው ምልክቱ ሆነ። ከአምላክ ጋር ከታገለ በኋላ ከወንድሙ ጋር መገናኘት ቀላል ሆነለት። በማግስቱ ኤሳው ከ400 ሰዎች ጋር ሲመጣ ያዕቆብ በትሕትና ወደ እርሱ ቀረበ። 7 ጊዜም ወደ ምድር ዝቅ ብሎ ሰገደ። የጠበቀው የሰይፍና የጦርነት ድምፅ አልነበረም። ይልቁንም ኤሳው ሊገናኘው ሮጠ። አቅፎም አንገቱ ላይ ተጠምጥሞ ሳመው። ሁለቱም አለቀሱ። የ20 ዓመት ቂም በቀልና ፍርሃት በዚያ ቅጽበት በእንባ ታጥቦ ጠፋ። የእግዚአብሔር ምሕረት ከሰው በቀል በላይ እንደሆነ ታየ። ኤሳው የያዕቆብን ቤተሰብ ባረከ፣ ስጦታውንም ተቀበለ። በማኅፀን ውስጥ ትግል የጀመሩት ወንድማማቾች ከዓመታት በኋላ በሰላምና በእርቅ ተለያዩ። ያዕቆብም በአዲሱ ስሙ እስራኤል ወደ ተስፋይቱ ምድር ጉዞ በሰላም ቀጠለ። ከኤሳው ጋር የነበረ እርቅ በያዕቆብ ሕይወት ውስጥ ታላቅ የሰላም በር ከፍቷል። ነገር ግን የሕይወት ፈተና በዚህ አላበቃም። ወደ ከነዓን ምድር ከተመለሰ በኋላ የቤተሰቡ ታሪክ በሐዘንና በደስታ በስኬትና በውድቀት የተሞላ ነበር። በሴኬም በልጁ በዲና ላይ በደረሰው አሳዛኝ ክስተትና ልጆቹ ስምዖንና ሌዊ በፈጸሙት ጭካኔ የተሞላበት በቀል ልቡ አዝኗል። የሚወዳት የሕይወቱ ብርሃን የነበረችው ራሔል የመጨረሻ ልጁ ቢንያምን ስትወልድ በመንገድ ላይ ሞታበታለች። ይህ የማይሽር ጥልቅ ሐዘንን አውርሶታል። ከሁሉም በላይ ግን በወጣትነቱ የሠራው ስህተት በገዛ ቤት ውስጥ ሲደገም ተመልክቷል። እርሱ በእናቱ ተወዳጅ እንደነበር፣ እርሱም በተራራው ከራሔል ያገኘውን ልጁን ዮሴፍን ከሌሎቹ ልጆች ሁሉ አብልጦ የወደደው። የአድሎ በወንድማማቾች መካከል የቅናት እሳትን ለኮሰ። ያዕቆብን ያታለለበት አይነት የተንኮል መረብ በገዛ ልጆቹ ተሸርቦበት የሚወደው ልጁ ዮሴፍን በአውሬ እንደተበላ አስመስለው ዋሹት። አታላይ የነበረው ያዕቆብ በሕይወቱ ለመጨረሻ ጊዜ በልጆቹ ታለለ። ለዓመታትም ልጄ ሞቷል ብሎ በሐዘን ተጎድቶ ልብሱን ቀዶ ማቅ ለብሶ ኖረ። ነገር ግን የያዕቆብ ታሪክ የሐዘን ታሪክ ብቻ አይደለም፣ የመለኮታዊ ጥበቃና የቤዛነት ታሪክም ነው። በመጨረሻም በረሃብ ምክንያት ልጆቹ ወደ ግብፅ ሲሄዱ የሞተ መስሎት የነበረው ልጁ ዮሴፍ በሕይወት እንዳለና የግብፅ ገዢ መሆኑን ሰማ። ያዕቆብም በስተርጅናው ወደ ግብፅ ወርዶ የጠፋውን ልጁን አገኘ። ቤተሰቡም በዮሴፍ አማካኝነት ከረሃብ ዳነ። በሕይወቱ ፍጻሜም 12 ልጆቹን ሰብስቦ የእያንዳንዳቸውን የወደፊት ዕጣ ፈንታ እየተነበየ ባረካቸው። የ12ቱ የእስራኤል ነገዶች መሠረትም በዚያ ላይ ተጣለ። ውድ የእግዚአብሔር ቤተሰቦች፣ ከዚህ ታላቅ አባት ታሪክ ምን እንማራለን? አንደኛ፣ የእግዚአብሔር ዕቅድ በሰው ስህተት አይገደብም። የያዕቆብ ሕይወት በስህተትና በማታለል የተሞላ ነበር። ነገር ግን እግዚአብሔር ያን ሁሉ የሰው ልጅ ድክመት ወስዶ ለታላቅ ዓላማው ማስፈጸሚያ ያደረገው። ርብቃ በተንኮል፣ ያዕቆብ በማታለል ላባ በስግብግብነት ሲንቀሳቀሱ እንኳን የእግዚአብሔር ትልቁ ለታናሹ ይገዛ የሚለው የቃል ኪዳን እየተፈጸመ ነበር። ይህም የሚያስተምረን በሕይወታችን ውስጥ በምናያቸው የተወሳሰቡና ስህተት በበዛበት ሁኔታዎች ውስጥ እንኳን የእግዚአብሔር ልዑላዊ እጅ እየሠራ መሆኑን እንድናምን ነው። ሁለተኛ፣ እውነተኛ ለውጥ ረጅም ሂደት ነው። እግዚአብሔር ያዕቆብን በአንድ ጀንበር አልለወጠውም።
ከቤቱ ሲሸሽ ብልጣ ወጣት ነበር። በላባ ቤት የ20 ዓመት የመከራ ትምህርት ቤት ገባ። በጴኒኤል ከአምላኩ ጋር ታግሎ ማንነቱን የሚያሳይ ጠባሳ ተቀበለ። በስተርጅናው ደግሞ በልጆቹ ተከርቶ የሐዘንን ጥልቀት ቀመሰ። ይህ ሁሉ ሂደት ከራስ ወዳድነቱ አውጥቶት በእግዚአብሔር ላይ ብቻ የሚደገፍ እስራኤልን አድርጎ ቀረጸው። እኛም በሕይወታችን ውስጥ እግዚአብሔር በትግል በፈተናና በጊዜ ውስጥ እንደሚቀርጸን ማወቅ አለብን። 3. የኃጢአት ውጤት መራራ ነው። የያዕቆብ ታሪክ እንደሚያሳየን እግዚአብሔር ይቅር ቢለንም የድርጊታችን ውጤት ግን ይከተለናል። ያዕቆብ ወንድሙን አታለለ። እርሱም በላባና በገዛ ልጆቹ ተታለለ። አባቱን አሳዘነ። እርሱም በልጁ በዮሴፍ ምክንያት ለዓመታት አዘነ። ይህ የሚያስተምረን ከኃጢአት እንድንርቅና ምርጫችንን የሚያስከትሉትን ዘላቂ ውጤት እንድናስብ ነው። ከሁሉ በላይ ግን የያዕቆብ ታሪክ የተስፋ ታሪክ ነው። እግዚአብሔር ያዕቆብን የመረጠው ፍጹም ስለነበር አይደለም። የመረጠው ለአባቶቹ ለአብርሃምና ለይስሐቅ በገባው ቃል ኪዳን ምክንያት ነው። የእኛም ተመሳሳይ ታሪክ ነው። እግዚአብሔር የሚጠራን ብቁ ስለሆንን ሳይሆን እርሱ በክርስቶስ ኢየሱስ ባለው ማዳንና ምሕረት ምክንያት ነው። ስለዚህ በሕይወታችሁ ውስጥ እንደ ያዕቆብ የምትታገሉ፣ በስህተቶቻችሁ የምትጸጸቱ፣ የወደፊቱን የምትፈሩ ካላችሁ የያዕቆብ አምላክ ዛሬም ከእናንተ ጋር መሆኑን እወቁ። በድካማችሁ ውስጥ ኃይሉን ይገልጣል። በስህተታችሁ ውስጥም ምሕረቱን ያሳያል። በትግላችሁ ውስጥም አዲስ ስምና አዲስ ማንነት ይሰጣችኋል። የአባቶቻችን አምላክ እግዚአብሔር በሕይወታችን ጉዞ ሁሉ ከእኛ ጋር ይሁን። እንደ ያዕቆብ በትግላችን ውስጥ እንድናሸንፍ በበረከቱም እንድንኖር እርሱ ይርዳን። ይህ መንፈሳዊ ታሪክ ስለተከታተላችሁ ከልብ እናመሰግናለን። ትምህርት እንዳገኛችሁበት ተስፋ እናደርጋለን። ይህ ቪዲዮ ከወደዳችሁት ላይክ በማድረግ ለወዳጆቻችሁን በማጋራት ይህንን መንፈሳዊ አገልግሎት ለብዙዎች እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ በእግዚአብሔር ስም እንጠይቃለን። ለወደፊቱ የምናቀርባቸው ሌሎች አስተማሪ ታሪኮች እንዳያመልጣችሁ ቻናላችንን ሰብስክራይብ ማድረግ አይርሱ። እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን።